ጤና ይስጥልኝ። ሰላምታችን በያላችሁበት ይድረስ እያለን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ጨዋታው አብቅቷል፣ ጦርነቱ ቀርቧል ሲሉ ጀነራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራዩ ጀነራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት ሰጥተዋል። እያሸበሩን ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። በሌላ በኩል ደብረጽዮን ገብረ ሚካኤል፣ ሌተናል ጀነራል ክንፈ ዳኘውና ዶክተር አብርሃም ተከስተ ከአመራርነት ታግደዋል። በዝርዝር ተሰሙታላቸው። ከዩናይትድ አረብ ኤምሬትስ ተነስቶ ባህር ዳር ያረፈው ወታደራዊ አውሮፕላን ጉዳይ መነጋገሪያ ሆኗል። ዓለም አቀፍ በረራዎችን የሚቆጣጠረው ተቋም ባለፉት ሳምንታት ከዩናይትድ አረብ ኤምሬትስ ወደ ኢትዮጵያ ቢሾፍቱና ባህር ዳር የሚደረግ ሚስጥራዊ በረራ እየጨመረ መጥቷል። እነዚህ ጦር መሳሪያ የጫኑ ወታደራዊ አውሮፕላኖች የኢትዮጵያ ጉዟቸው ሚስጥር ሆኗል። ትሰሙታላቸው። ከፍተኛ የፌደራል መንግስት መስሪያ ቤቶች ክስ ተመሰረተባቸው። ከፌደራል መስሪያ ቤቱ ባሻገር 3 ክፍሎችም ክስ እንደተመሰረተባቸው ታውቋል። ጉዳዩ ከትግራይ፣ አማራና ኦሮሚያ ክልል ተፈናቃዮች ጋር የተያያዘ ነው ተብሏል። እነግራችኋለን። ዘለንስኪ ፑቲንን ረገሙ፣ መጥፋት አለበት ሲሉም ምሬታቸውን ገልጸዋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናቅረናል። አሁን በዝርዝር ወደምንመለከተው መረጃ እናመራለን። ከዩናይትድ አረብ ኤምሬትስ ተነስቶ ባህር ዳር ያረፈው ወታደራዊ አውሮፕላን ጉዳይ መነጋገሪያ ሆኗል። ዓለም አቀፍ በረራዎችን የሚቆጣጠረው ተቋም ባለፈው ሳምንታት ከዩናይትድ አረብ ኤምሬትስ ወደ ኢትዮጵያ ቢሾፍቱና ባህር ዳር የሚደረገው ሚስጥራዊ በረራ እየጨመረ መጥቷል። እነዚህ ጦር መሳሪያዎች የጫኑ ወታደራዊ አውሮፕላኖች የኢትዮጵያ ጉዟቸው ሚስጥር እንቆቅልሽ ሆኗል። ባለፈው ጥቂት ወራት ውስጥ ከተባበሩት አረብ ኤምሬቶች ወደ ኢትዮጵያ የሚደረጉ ወታደራዊ የጭነት በረራዎች በየጊዜው ጨምረዋል ሲል ዓለም አቀፍ በረራዎችን የሚቆጣጠር ተቋም አሳውቋል። በተለይም ባለፈው ጥቅምትና ህዳር ወራት በርካታ በረራዎች የተደረጉ ሲሆን ከታህሳስ 10 እስከ 19 ባሉ ጥቂት ቀናት ደግሞ ባልተለመደ መልኩ በረራዎች ጭማሪ አሳይቷል። እንደ ተቋሙ ሪፖርት ከጥቅምት 6 እስከ ታህሳስ 19 ባለው ጊዜ ከአረብ ኤምሬት ወደ ኢትዮጵያ 37 ወታደራዊ ጉዞ ተደርጓል ብሏል። የጦር መሳሪያ እንደጫኑ የሚታመንባቸው እነዚህ ወታደራዊ አውሮፕላኖች በቢሾፍቱ ሐረር ሜዳ እና በባህር ዳር መራገፋቸው ተዘግቧል። ይህ የወታደራዊ ጭነት ጉዞ ባለፉት 2 ሳምንታት ባልተለመደ መልኩ ጨምሯል የሚለው ሪፖርቱ በ8 ቀናት ውስጥ 14 በረራዎች እንደተመዘገቡ ጠቅሶ ይህም በአንድ ቀን ውስጥ 2 በረራዎች ይደረጋሉ እንደማለት ነው ብሏል። በተለይም በእነዚህ በታህሳስ የመጨረሻ ቀናት ብቻ የተመዘገቡት የበረራዎች ብዛት በህዳር ወር ከተመዘገበው አጠቃላይ ቁጥር ይበልጣል ሲልም አክሏል። በፈረንጆቹ ህዳር አጋማሽና መጨረሻ የወጡ 2 የሳተላይት ምስሎች የጭነት አውሮፕላኖች በቢሾፍቱ ከተማ በሚገኘው ሐረር ሜዳ አየር ማረፊያ ማረፋቸውን አረጋግጧል። አንዳንዶቹ መነሻዎች በዩኤኢ ከሚተዳደረው የቦሳሶ ወደብ መነሻቸውን እንዳደረጉም ጠቅሷል። በህዳር ወር ብቻ መነሻቸውን ከቦሳሶ ወደ ቢሾፍቱ ሐረር ሜዳ ግቢ ያደረጉ 2 ወታደራዊ በረራዎች እንደተደረጉም አክሏል። የወታደራዊ ተንታኞች እንደሚሉት ኢትዮጵያ ራሷን በጦር ኃይል እያደራጀች ትገኛለች። በተለይም የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ ላይ ገብቶ እየፈተፈተ መሆኑን ተከትሎ ኢትዮጵያ ራስን ለመከላከል በሚል ራሷን በዘመናዊ የጦር መሳሪያዎች እያደራጀች ነው። ከዚህ ባለፈም ዘመናዊ የጦር ጄቶችን እንደዚሁም ደግሞ የምድር ኃይሉን የሚያጠናክሩ የጦር መሳሪያ ግዢዎች እየተፈጸሙ ይገኛሉ። እነዚህ ግዢዎች ከኤርትራ መንግስት ባሻገር ምናልባትም ግብጽ ትንኮሳ የምትፈጽም ከሆነ በበቂ ደረጃ ለመመለስ ያግዛል ተብሎ ታምኖበታል። ጨዋታው አብቅቷል፣ ጦርነት ቀርቧል ሲሉ ጀነራሉ ተናገሩ። ብልጽግናን ጠላት ሲሉ የገለጹት የትግራዩ ጀነራል ተፈናቃዮችን ይዘን በኃይል እንገባለን ሲሉ ጠንካራ አስተያየት ሰጥተዋል። እያሸበሩን ያሏቸውን አካላት ደግሞ እጃቸው ይቆረጣል በሚል ዝተዋል። በሌላ በኩል ደብረጽዮን ገብረ ሚካኤል፣ ሌተናል ጀነራል ክንፈ ዳኘውና ዶክተር አብርሃም ተከስተ ከአመራርነት ታግደዋል። በራያ ግንባር የተሰማራው የህወሓት ኃይል የሚመሩት ጀነራል ዮሐንስ ወልደ ጊዮርጊስ በቅጽል ስማቸው ጆን
በሚል ጨዋታ አብቅቷል፣ ጦርነት ተቃርቧል ብሏል። ጀነራሉ እንደተለመደው ብልጽግናን በጠላትነት ፈርጀው የፕሪቶሪያውን ስምምነት መዘባበቻ እንዲሆን አድርጓል በማለት ወንጅሏል። ጀነራሉም ይሁን ያሉት ከሰሞኑ መነጋገሪያ ስለሆነው የትግራይ ተፈናቃዮች ረሃብ ጉዳይ በማይጨው ከተማ በተደረገ ስብሰባ ላይ ነው። የህወሓት ልሳን በሆነው ወይን ድረ-ገጽ ላይ በተሰራጨ መረጃ ጀነራሉ እንዳመለከቱት በጠላቶቻችን በኩል የፕሪቶሪያው ስምምነት መዘባበቻ ሆኗል፣ ጨዋታው አብቅቷል በማለት ተደምጧል። ከተፈናቃዮች ጋር በተያዘ እኛ እንደ ሰራዊት ማናቸውንም እርዳታ ጭነን ሳይሆን የምንመጣው እናንተን ጭነን ነው ወደ ቤታቸው የምንመልሳቸው ሲሉ አክለዋል። እንደ ጀነራሉ ገለጻ ተፈናቃዮችን በኃይል ወደ ወልቃይት ወይም ወደ ምዕራብ ትግራይ የመመለስ ጉዳይ በአሁኑ ወቅት በህወሓት አመራር እየታሰበበት ያለ ጉዳይ ነው። ጀነራል ታደሰ ወረደ ከትናንት በስቲያ በሰጡት መግለጫ ተፈናቃዮች ካልተመለሱ ጦርነት ማስቀረት አይቻልም ማለታቸውን ዘግበን ነበረ። ጀነራል ዮሐንስ ወልደ ጊዮርጊስ አክለውም አንድ እግራቸውን ውጭ አድርገው በትግራይ ክልል አመጽ ለመፍጠር የሚሞክሩ አካላትን እጅ እንቆርጣለን በሚል ማስጠንቀቂያ ሰጥተዋል። አፋር ክልል ተቀምጠው ትግራይ መረበሽ የሚፈልጉ ያሏቸውን ኃይሎች በሽምግልና የማይገቡ ከሆነ እርምጃ እንደሚወሰድባቸው አስጠንቅቋል። ይህ በእንዲህ እንዳለ ዶክተር ደብረጽዮን ገብረ ሚካኤል፣ ሌተናል ጀነራል ክንፈ ዳኘው፣ ዶክተር አብርሃም ተከስተ ከአመራርነታቸው ታግደዋል። አመራሮቹ የታገዱት ከኢፈርት አመራርነታቸው ነው። ቀደም ሲል በህወሓት የቀድሞ አመራሮች የሚመራው ኢፈርት ቦርድ አዲስ የተቋቋመ ባላደራ ቦርድ ተቋቁሞ ጉዳዩን ወደ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አድርሰውት ነበር። እነ ደብረጽዮን ባላደራ ቦርድ የቀየሩት የኢፈርት አመራር ከህግ አግባብ ውጪ ኢፈርትን ተቆጣጥሯል ያሉትን ቡድን ከሰው በፍርድ ቤት አሳግደውታል። የተጀመረው ክርክር እስኪጠናቀቅ ድረስ በነ ደብረጽዮን መዝገብ የተከሰሱ አካላት ድርጅቱን ወክለው እንዳይንቀሳቀሱ የፌዴራል ከፍተኛ ፍርድ ቤት ሰበር ሰሚ ችሎት ወስኗል። ድርጅቱን በበላይነት የሚመራው ምክር ቤትን ለመተካት በ2017 አጋማሽ የተቋቋመው ባላደራ ቦርድ እግዱን ተላልፎ ቢገኝ ቅጣት ይጠብቋል። የፌዴራል ከፍተኛ ፍርድ ቤት ሰበር ሰሚ ችሎት ጉዳዩን መርምሮ ለመመልከት ለህዳር 28 2018 ዓ.ም ቀጠሮ ሰጥቷል። ኢፈርት በውስጥ ከገጠመው የእርስ በርስ ሽኩቻ በተጨማሪ በፌዴራል መንግስት ከሽብርተኝነቱ ጋር በተያያዘ ተጠርጥሮ ምርመራ ተደርጎበታል። ከፍተኛ የፌዴራል መንግስት መስሪያ ቤቶች ክስ ተመሰረተባቸው። ከፌዴራል መስሪያ ቤቶቹ ባሻገር 3 ክፍሎችም ክስ እንደተመሰረተባቸው ታውቋል። ጉዳዩ ከትግራይ አማራና ኦሮሚያ ክልል ተፈናቃዮች ጋር የተያያዘ ነው ተብሏል። ቅድሚያ ለሰብአዊ መብቶች ኢትዮጵያ የተሰኘ ድርጅት ዓለም አቀፋዊና ህገ መንግስታዊ ግዴታቸውንና ኃላፊነታቸውን ባለመወጣት በተፈናቃዮች ላይ የሰብአዊ መብት ጥሰቶች እንዲደርሱ አድርጓል ያላቸውን የሚኒስትሮች ምክር ቤት፣ የሰላም ሚኒስቴርና 3 ክልሎችን በፍርድ ቤት ከሷል። ፍርድ ቤቱ ጉዳዩን ለመመልከት ለአርብ ታህሳስ 17 2018 ቀጠሮ ሰጥቷል። ሀገር በቀል የሰብአዊ መብት ተሟጋች ድርጅቱ የክስ ማመልከቻውን ለፌዴራል ከፍተኛ ፍርድ ቤት መሰረታዊ የሰብአዊ መብት ጥበቃ ችሎት ያስገባው ባለፈው ጥቅምት 25 2018 ነው። በዳኞች በተሰጠ ትዕዛዝ መሰረት የክስ መዝገቡ እንዲከፈት የተደረገው ህዳር 5 ቢሆንም ችሎቱ የክስ መዝገቡን ለመመልከት ቀጠሮ የተሰጠው ለታህሳስ 10 ነበር። ሆኖም በዕለቱ ዳኞች ባለመሟላታቸው ምክንያት ችሎቱ መዝገቡን ለመመልከት የሰጠውን ቀጠሮ በአንድ ሳምንት አራዝሟል። ድርጅቱ ክሱን ያቀረበው በሀገሪቱ የተለያዩ ክልሎች ውስጥ ለተፈናቀሉ የሀገር ውስጥ ተፈናቃይ ዜጎች ጥቅም መሆኑን በክስ ማመልከቻው ላይ ገልጿል። የሰብአዊ መብት ተሟጋች ድርጅቱ ከአፋር፣ ትግራይ፣ አማራና ኦሮሚያ ክልሎች ከቀያቸው የተፈናቀሉ ነዋሪዎች ላይ ደርሷል ያለውን የሰብአዊ መብት ጥሰት በክስ ማመልከቻ ዝርዝር አስፍሯል። ድርጅቱ በክሱ በመጀመሪያ ላይ የጠቀሰው ህዳር 24 2013 በትግራይ ክልል የተከሰተውን ጦርነት ተከትሎ ከትግራይ ምዕራባዊ ዞን እና ከአፋር ክልል ህህት ወረዳ የተፈናቀሉ ሰዎችን ጉዳይ ነው። በዚህ ጦርነት ከ1 ሚሊዮን 57 ሺህ በላይ የትግራይ ተወላጆች መፈናቀላቸውን ድርጅቱ አመላክቷል። ወደ ቀያቸው ያልተመለሱት እነዚህ ተፈናቃዮች በአሁኑ ወቅት በትግራይ ክልል የተለያዩ ቦታዎች በሚገኙ ጊዜ መጠለያዎች ውስጥና ከማህበረሰቡ ጋር እየኖሩ እንደሆነ ድርጅቱ በክሱ ላይ ጠቁሟል። በተመሳሳይ ሁኔታ ከኦሮሚያ ክልል በግጭትና በተለያዩ ምክንያቶች የተፈናቀሉ ከ519 ሺህ በላይ ዜጎች በአማራ ክልል የተለያዩ አካባቢዎች በሚገኙ ጊዜ መጠለያዎች ተጠልለው እንደሚገኙ ድርጅቱ ገልጿል። ኢትዮጵያን ኢንሳይደር ተመለከትኩት ባለው የክስ ማመልከቻ በኦሮሚያ
በክልል ውስጥ በተለያዩ ምክንያቶች የተፈናቀሉ ከ84000 በላይ ዜጎች እንዳሉ ገልጿል። በሶስቱ ክልሎች ያሉ ተፈናቃዮች የተጨናነቁ መጠለያ፣ ትምህርት ቤቶችና ክፍት ቦታዎችን ጭምር እንደተጠለሉ የጠቀሰው የድርጅቱ ማመልከቻ ውሃ፣ መጸዳጃ፣ ምግብና የጤና አገልግሎት በበቂ መልኩ እያገኙ እንዳልሆነ አትቷል። ተፈናቃዮች እጅግ አስከፊ ነው ሲል ድርጅቱ በጠራው የደህንነትና የሞራል ውድቀት ውስጥ እንዳሉ በክሱ ላይ የገለጸው ድርጅቱ በረሃብ የተጠቁም እንዳሉ ታውቋል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በገናው አዜማ ባስተላለፉት የቪዲዮ መልእክት ስማቸውን ባይጠቅሱም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይጥፉ ሜይ ሂ ፔሪሽ በማለት በተዘዋዋሪ መርገማቸው ተሰማ። ዘለንስኪ በቴሌግራም ገጻቸው ባስተላለፉት በዚህ መልእክት በሩሲያ የሚሰነዘረውን ጥቃት በመወገዝ ዩክሬናውያንን ብሔራዊ አንድነታቸውን እንዲያጠናክሩና ለሀገራቸው ሰላም እንዲጸልዩ ጥሪ አቅርበዋል። ፕሬዝዳንቱ ሁላችንም አንድ ህልም አለን፣ እያንዳንዳችን በልባችን ይጥፋ እንል ይሆናል፣ ነገር ግን ወደ አምላክ ስንዞር ከዚህ የሚበልጥ ነገር እንለምናለን በማለት ሰላምን መጠየቅ እንደሚገባ ተናግረዋል። ዘለንስኪ ይህን ያሉት የዩክሬን ከአሜሪካ ጋር ተወያይቻለሁ ያሉ ሲሆን ባለ 20 ነጥብ የሰላም እቅድ ረቂቅ ይፋ ባደረጉበት ወቅት ነው። ይሁን እንጂ ይህ እቅድ እንደ ሩሲያ አባባል ከሆነ ኪየቭ እንደ አውሮፓውያን አቆጣጠር በ2022 ወደ ሩሲያ የተቀላቀሉ ግዛቶች የኔ ናቸው ማለቷን የ800,000 ወታደራዊ ኃይል ይኑረኝ የሚለው የሩሲያን ስጋት ያላገናዘበ ነው ተብሏል። ሞስኮ ለቀረበው እቅድ እስካሁን ይፋዊ ምላሽ ያልሰጠች ሲሆን ፕሬዝዳንት ፑቲን ለማናቸውም ድርድር ክፍት ቢሆን ከስምምነቱ ግን በምድር ላይ ያለውን ነባራዊ ሁኔታና የችግሩ መንስኤዎች ያገናዘበ መሆን እንዳለበት በተደጋጋሚ መግለጻቸው ይታወሳል። በሌላ በኩል ዩክሬን የሩሲያን ቅርስ ለማስወገድ በሚል ከ2023 ጀምሮ የገና በዓልን በኦርቶዶክሳውያን ባህል መሰረት ጥር 7 ማክበር ትታ እንደ ካቶሊክና ፕሮቴስታንት አብያተ ክርስቲያናት ታኅሳስ 16 እንዲከበር መወሰኑ ይታወቃል። ይሁን እንጂ የዩክሬን ኦርቶዶክስ ቤተክርስቲያን ይህንን ውሳኔ እንደማትቀበል ያስታወቀች ሲሆን ይህም በሀገሪቱ ውስጥ ባሉት የሃይማኖት ተቋማት መካከል ያለውን ውጥረት ይበልጥ አባብሶታል። ተመልካቾች ለሰዓቱ የነበሩን ዜናዎች እኚህ ነበሩ። በያላችሁበት ሰናይ ጊዜ ይሁንላችሁ።